ክርስቲያኖችን ይቅርታ ሊጠይቅ ይገባል። ድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። በመጀመሪያ ነገር አንድን ነገር ለመቃወም ከዛ ነገር ነፃ መሆን አለብን። እኛ በጣም በተደጋጋሚ ጊዜ ነው የምነግራችሁና እኛ የምንቃወመውን ነገር የምንኖር ከሆነ የመቃወም መብት የለንም። አንድ የመጨረሻ እድል ያለን ተስማምተን ነው መኖር ያለብን እንደ መጨረሻ አማራጭ ከተወሰደ። ግን አንድ ሰው የሆነን ነገር ለመተቸት የሆነን ነገር ለመቃወም እሱ ራሱ ከሚቃወመው ነገር ምን መሆን መቻል አለበት? ነፃ መሆን አለበት። አሁን የአህመዲ ጀበል ክርስቲያኖችን ይቅርታ ይጠይቅ የሚለው ወንድማችን አህመዲ ጀበል ከተያዘበት ሐሳብ እሱ ነፃ ቢሆን ኑሮ ጥያቄው ትክክል ነበረ። ሁለቱም ግን ከዚህ ነፃ አይደሉም። ስለዚህ ይሄኛው ሲናገረው ልክ ይሄኛው ሲናገረው ኤክስ አይደለም። መጀመሪያ ሁለታችሁም አህመዲ ጀበልም ሁን አንተ ከዚህ ነን ከምትሉት ነገር አርነት መውጣት መቻል አለባችሁ። ከምትሉት ነገር አርነት ካልወጣችሁ ለሌላ ሰው የሚሆን ሐሳብ ማቅረብ አትችሉም። እኛ ሀገር የተለመደው የተደራጀ ውሸት ነው። ሰውን አርነት የሚያወጣ ሐሳብም ሆነ ዕውቀት ጥቂት እኔንና እኔን በመሰሉ ሰዎች ይተላለፋል። እኛ ደግሞ እንደብድ ነው የምንቆጠረው። የሚሰማን የሚያዳምጠን የለም። ነገ ከነገ ወዲያ እየከፈላችሁ ትሰማላችሁ። በባትሪ ነው የምትፈልጉን እንዴ? አንድ ሰው በተያዘበት ትብታብ እንዴት መልሶ ሌላን ሰው ነፃ ሊኮን እንዴት ይችላል? እንዴ ከጥቂት ጊዜ በፊት እኮ አሁን አንተ ከጥቂት ቀናት በፊት እኮ ኢትዮጵያ ነፃ የምትወጣው ሙሉ ለሙሉ ኦርቶዶክስ ነው ስትሆን ነው እኮ ብለሃል። አሁን አህመዲ ጀበል የተናገረው ትክክል ነው ልክ አይደለም የሚለውን ለመመዘን ነፃ ሰዎች ያስፈልጋሉ። ነፃ ሰዎች፣ አንተም እሱም ከተያዝክበት ነገር ነፃ ሰዎች ያስፈልጋሉ። ነፃ ሰዎች ናቸው እናንተን የሚገመግሟችሁ እንጂ አለበለዚያ አንተ ስትናገረው ልክ ሌላው ሲናገረው ኤክስ ሊሆን አይችልም። እና በሁለታችሁም ያለው ችግር ተመሳሳይ ስለሆነ ሁለታችሁንም የያዛችሁ ችግር ተመሳሳይ ስለሆነ ከዛ ችግር አንተንም እሱንም የሚያስወጣ አዲስ ሐሳብ ነው ይዘህ መምጣት ያለብን። አዲስ ዕውቀት እንዲህ ያጋጋለ ያስጮኸ እያስፎከረ የሚያስነግርህ ነገር አንተም የተያዝክበት በሽታ ነው። ሌላ በሽታ አይደለም በአህመዲ ጀበል ያለው። አህመዲ ጀበልም ስልጤ፣ አማራ፣ ኦሮሞ፣ ትግሬ ምናምን አለ ብሎ ያምናል። አንተም አማራ፣ ስልጤ፣ ትግሬ፣ ኦሮሞ አለ ብለህ ታምናለህ። አለ ብለህ እያመንክ አለ ብሎ የተናገረውን ሰው እንዴት ነው የምትቃወመው? ግን ምንድነው እኛ ሀገር የተደራጀ ውሸትን የለመድነው። ሚዲያውንም የተቆጣጠረው እንደ ትልቅም እንግዳ የምንቆጠረው ምንም የማያውቁ ሰዎች ናቸው የሚመክሩን፣ የሚያስተምሩን፣ የሚገስጹን። ሁለታችሁም ሃይማኖተኛና መንፈሳዊ ሰው ብትሆኑ አሁን ይሄ ከዚህ ከምታወሩት ትብታብ ካልሆነው ነገር ወጣችሁ በሆነው ነገር ተነስታችሁ ሁላችንንም አርነት የሚያወጣ ድምጽ ታወምጡ ነበር። ግን ይሄ ነገር በሁለታችሁም የለም። ማንነቱ ሳይሆን ዕውቀቱ። ሰላም